ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትናንትናው ዕለት በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮንና ቱሉ ሚልኪ መካከል ታጣቂዎች አንድ ሙሉ ተሽከርካሪ ተሳፋሪዎችን ማገታቸው ከዛም ውስጥ የተገደሉ መኖራቸውን መዘገባችን አይዘነጋም። ይህን ተከትሎ ታዲያ በዛሬው ዕለት አዳዲስ መረጃዎች ወጥተዋል። ከወጡት መረጃዎች መካከልም አንድ የሟች የቅርብ ቤተሰብ አንድ የልጆች አባት እንደተገደሉ ነገ የቀብር ስነ ስርዓታቸው ይፈጸማል ተብሎ እንደሚጠበቅና የሟች ቤተሰብ አስክሬን ለማምጣትም እንደሄዱ ገልጸዋል። 5 ሰዎች እንደሞቱና 23 ሰዎች ደግሞ እንደቆሰሉ መረጃዎች ወጥተዋል። ከእገታው በኋላም ከፌዴራል ፖሊስና ከአካባቢው የጸጥታ ኃይሎች ጋር የተኩስ ልውውጥ እንደነበረ ተሰምቷል። በሌላ በኩል ደግሞ የሰላም ሚኒስትር የነበሩትና በእስር ላይ የቆዩት አቶ ታዬ ደንደአ በሰሜን ሸዋ የቀጠለው እገታና አንድምታው እንዲሁም ዝምታው ለምን በሚል ርዕስ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። አቶ ታዬ ደንደአ የተለያዩ ጥያቄዎችንም አንስተዋል። ካነሷቸው ጥያቄዎች መካከልም የአደገኛ ወንጀል በመንግስት ሚዲያ የማይዘገበው ለምንድነው? በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? አማራና ኦሮሞን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባርበው ቢያጋልጡትስ? የሚሉ ጥያቄዎችንና ሀሳቦችን አቶ ታዬ ደንደአ በማህበራዊ ትስስር ገጻቸው አጋርተዋል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ መከላከያ ሰራዊቱ ሾዴ የተባለውን የሸኔው መሮ ዋና ሰው ገደልኩ ሲል መናገሩን፣ ለሕክምና ዱባይ የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ ጠዋት ወደ አዲስ አበባ እንደተመለሱ መገለጹ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በአሜሪካ መካሄዱን፣ አልሸባብ ሞቃዲሾን መቆጣጠሩ አሊያም የሶማሊያን መንግስት ማስወገዱ እንደማይቀር ከሞቃዲሾ የሚወጡ ዘገባዎች ማሳየታቸውን፣ እንዲሁም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዝግጁነታችንን አጠናክረን እንቀጥላለን ሲሉ ሌተናል ጄኔራል ይመር መኮንን መናገራቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ መከላከያ ሰራዊት ሾዴ የተባለው የሸኔው መሮ ዋና ሰው የሆነውን ግለሰብ ገደልኩ ብሏል። ሾዴ የተባለው የሚጠራው የሸኔው መሮ ዋና ሰው እንደሆነ የሚታወቀው ግለሰብ ነው እንደተገደለ የተገለጸው። የመሮ ዋና ሰው የተባለው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል ሲልም የመከላከያ ሰራዊቱ አሳውቋል። ሾዴ የተባለው የሽብር ቡድኑ አመራር ከታንዛኒያ መልስ የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሹሞ የነበረ መሆኑም የሚታወቅ ነው። ሾዴ የተገደለው ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጃ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ ተወስዶበታል። ከሾዴ ጋር አብረው አጅበው ሲጓዙ የነበሩ በርካታ የሸኔ ሽብር ቡድን አባላትም መገደላቸው ተገልጿል። ሰራዊቱ ገደልኩት ያለው የሸኔ አመራር ከሰሞኑ የመንግስት ሹመት እንደተሰጠውም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንደደረሰ ተሰምቷል። የኢትዮጵያ ንግድ ባንክ የ8 ወራት የስራ አፈጻጸሙን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን አስታውቋል። የባንኩን የስራ አፈጻጸም ሪፖርት ያቀረቡት የባንኩ ፕሬዝዳንት አቶ አቤሳኖ እንደገለጹት የባንኩ የብድር ክምችት 1.393 ትሪሊዮን ብር መድረሱንና ከዚህ መጠኑ 74.4 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ገልጸዋል። የባንኩ ጠቅላላ የብድርና ቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያክሉን በመሸፈን የአብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑን ተገልጿል። እንደ ሪፖርተር ዘገባ መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱም ታውቋል። ወደ ቀጣዩ መረጃችን ስናልፍ ከዋሽንግተን ዲሲ እስከ ኒውዮርክ ከቦስተን እስከ ቺካጎና ሎስ አንጀለስ ድረስ በሺዎች የሚቆጠሩ ሰልፈኞች ዋና ዋና ጎዳናዎችን በማጥለቅለቅ በጥር ወር ወደ ስልጣን በመጡ ትራምፕ ላይ ተቃውሟቸውን በማሰማት ላይ ይገኛሉ። ሰልፈኞቹ በትራምፕ ላይ ተቃውሞ ለማሰማት ወደ አደባባይ የወጡት ፕሬዚዳንቱ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዷቸው አጀንዳዎች ደስተኛ ባለመሆናቸው እንደሆነ ሮይተርስ ዘግቧል። የተቃውሞ ሰልፈኞቹ ትራምፕ ያደረጓቸውን የፖሊሲ ለውጦች በመፈክሮቻቸው አንድ በአንድ በመጥቀስ ትራምፕ ሆይ እጆ
እጆትን ያንሱልን ሲሉም ተደምጠዋል። የሰልፈኞቹ ብዛትም ግማሽ ሚሊዮን አካባቢ ይደርሳል ነው የተባለው። የእጃችሁን አንሱ የተቃውሞ መሪዎች በ50 የአሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎችን ለማድረግ አስበው ነበር። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክና ዋሽንግተን ዲሲን ጨምሮ በሌሎች ከተሞችን በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎቹ ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ በአብዛኛዎቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን በፓሪስና በርሊንን ጨምሮ ከአሜሪካ ውጪ ሰልፎችም ተካሂደዋል። አንዳንድ የህዝብ አስተያየት ውጤቶች የፕሬዚዳንት ትራምፕ ተቀባይነት በጥቂቱ መቀነሱንም አሳይተዋል። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ ወይም አይፕሶስ የህዝብ አስተያየት ወደ 43 በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛው ነጥብ መሆኑን አሳይቷል። ጥር 20 በዓለ ሲመታቸው ሲደረግ ቁጥሩ 47 በመቶ ነበር። ተመሳሳይ ጥናት እንዳመለከተው 37 በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ 30 በመቶ የሚሆኑት ደግሞ በአሜሪካ ያለውን የኑሮ ውድነት ለመቅረፍ ያላቸውን ስትራቴጂ ደግፈዋል። ሌላ በሃርቫርድ ካፕ ሃሪስ የህዝብ አስተያየት ውጤት ደግሞ ከመራጮች መካከል 49 በመቶዎቹ የትራምፕን አፈጻጸም ቢያጸድቁም ባለፈው ወር ከነበረበት 52 በመቶ መቀነሱ ታይቷል። 54 በመቶ መራጮች ከፕሬዚዳንት ጆ ባይደን የተሻለ ስራ እየሰሩ መሆናቸውን እንደሚያምኑም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ለሕክምና ዱባይ የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ ጠዋት ወደ አዲስ አበባ መመለሳቸው ተሰምቷል። አቶ ጌታቸው ረዳ ዱባይ በነበሩበት ወቅት ከአንድ ሚዲያ ጋር ባደረጉት ቆይታ አሁንም የጊዜያዊ አስተዳደሩ ፕሬዝዳንት እኔ ነኝ፣ ዶክመንቶች ላይ የምፈርመው እኔ ነኝ ብለዋል። አቶ ጌታቸው የህወሓት ትጥቅ ትግል አባል አለመሆኔ ከክልሉ አመራርነት ለመገለል ምክንያት ነው ያሉ ሲሆን ወደ ትግራይ ለመመለስ ለደህንነት ያሰጋኛል ሲሉም በቃለ ምልልሱ ላይ ተናግረዋል። ይህ በእንዲህ እንዳለም በአዲስ አበባ የሚኖሩ የትግራይ ክልል ተወላጆች ዛሬ ስብሰባ ተቀምጠው አርፍደዋል። የፕሪቶሪያው ስምምነት እንዲከበር በክልሉ ሰላምና መረጋጋት እንዲሰፍን ለማድረግ መወያየት አስፈላጊ ሆኖ በመገኘቱም የተካሄደ ስብሰባ እንደሆነ ተገልጿል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዝግጁነታችንን አጠናክረን እንቀጥላለን ሲሉ ሌተናል ጄኔራል ይመር መኮንን ተናግረዋል። የጦር ላይ ከፍተኛ ባለ ሌላ ማዕረግተኛ ማሰልጠኛ ትምህርት ቤት 27ኛ ዙር ባለ ሌላ ማዕረግተኞችንና 10ኛ ዙር መሰረታዊ ወታደሮችን በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን ኢትዮጵያ ከሁሉም ጎረቤቶቿ ጋር በሰላምና በልማት ተሳስራ በጋራ ጥቅም ላይ የተመሰረተ ወዳጅነት ይዛ ለመቀጠል ፍላጎት ያላት ሀገር መሆኗን ተናግረዋል። በተቋሙ የሰራዊታችንን አቅም በሁሉም ዘርፍ ለማጎልበት በስልጠናና በሰው ኃይል በትጥቅና በቴክኖሎጂ መዘመን ብቃት ያለው ኃይል በማብቃትና በማዘጋጀት በአጭር ጊዜ የማድረግ አቅምና የዝግጁነት ደረጃ ማሳደግ የሚያስችል ስራ እንዲሰራ መደረጉንም ገልጸዋል። በምረቃ ስነ ስርዓቱ ላይ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን፣ ጄኔራል መኮንኖችና ጥሪ የተደረገላቸው እንግዶች ተገኝተዋል። ወደ ቀጣዩ መረጃችን ስናልፍ ትናንት ጠዋት በኦሮሚያ ክልል አዲስ አበባ ጎጃም መስመር አንድ ታታ አውቶቡስ ሙሉ ተሳፋሪ ይዞ ከባህር ዳር ወደ አዲስ አበባ ሲጓዝ በነበረበት ሰዓት ጓጽዮን አቅራቢያ ሲደርስ ተሳፋሪዎችን ለማገት የጥይት ሩምታ ተከፍቶባቸው እንደነበር መዘገባችን አይዘነጋም። አሁን ላይ ታዲያ የተጎጂ ቤተሰቦች እንደገለጹት በጥቃቱ የሞቱ ተሳፋሪዎች ቁጥር 5 የደረሰ ሲሆን የቆሰሉት ደግሞ 23 መሆናቸውን ገልጸዋል። ከእገታው በኋላም ከፌዴራል ፖሊስና ከአካባቢው የጸጥታ ኃይሎች ጋር የተኩስ ልውውጥ ነበር ብለዋል። ጥቃቱ የተፈጸመው ወራጅ አርሶ ወረዳ ጭለሎ ቀበሌ ወል በሚባል አካባቢ እንደሆነም ተነግሯል። ቀሪዎቹ 37 ተሳፋሪዎችን አጋቾቹ ወደ አዋሬ ጎልጄ ቀበሌ ይዞ ሄዶ የነበረ ሲሆን ከፌዴራል ፖሊስና ከአካባቢ ሚሊሻ ጋር በተደረገ የተኩስ ልውውጥ ተለቀው ጓጽዮን መግባታቸውንም ምንጮቹ ተናግረዋል። አንድ የሟች ቤተሰብ በሰጡት ቃልም አንድ የልጆች አባት እንደተገደሉ ነገ ስርዓተ ቀብራቸው ይፈጸማል ተብሎ እንደሚጠበቅ ገልጸው የሟቾች ቤተሰብ አስከሬን ለማምጣት እንደሄዱም ገልጸዋል። ሌላኛው የሌላ ሟች ጓደኛ በበኩላቸው ሹፌሩን ጨምሮ ሌሎች በርካታ ተሳፋሪዎች ሳይገደሉ እንዳልቀሩ የሟቾቹን አስክሬን ወደ ትውልድ ቦታቸው ለማምጣት የሟች ቤተሰቦች ዛሬ ወደ እገታ ቦታው እንደሄዱም ተናግረዋል። የሹፌሮችን ውሎ የሚከታተለው ጣና የአሽከርካሪዎች ማህበር በበኩሉ በታጣቂዎች ታገቱ ከተባሉት ተሳፋሪዎች መካከል በርካቶች በጥይት ተመተው መገደላቸውን ገልጿል። ከተገደሉ ተሳፋሪዎች ባሻገር ታፍነው የተወሰዱ እንዳሉ የሚያመለክተ ሲሆን እገታው የተፈጸመው ትናንት ቅዳሜ መጋቢት 27 ቀን 2017 ዓመተ ምህረት መሆኑንም ተናግሯል። ስለ እገታው ከመንግስት እስካሁን በግልጽ የተባለ ነገር ባይኖርም በእገታው ቦታ የፌዴራል
ፖሊስ ደርሶ እንደነበር በማህበራዊ ሚዲያ ሲሰራጭ ተስተውሏል። የትናንቱ እገታ በተፈጸመበት አካባቢም ከ19 ቀናት በፊት ከአዲስ አበባ ወደ ደብረ ማርቆስ በርካታ ተሳፋሪዎችን ይዞ ሲጓዝ የነበረ ፈለገ ጊዮን ባስ ታጣቂዎች አስቁመው ሙሉ ተሳፋሪዎች መታገታቸውን የአይን እማኝ ሹፌሮች ማሳወቃቸው አይዘነጋም። እገታውን አስመልክቶም ብዙዎቹ አስተያየታቸውን ሰጥተዋል። አስተያየታቸውን ከሰጡ ግለሰቦች መካከልም የኢትዮጵያ የሰላም ሚኒስትር የነበሩትና በእስር ላይ የቆዩት አቶ ታዬ ደንደአ ይገኙበታል። አቶ ታዬ ደንደአ በሰሜን ሸዋ የቀጠለው እገታና አንድምታው ዝምታው ለምን በሚል ርዕስም የሚከተለውን መልእክት አስተላልፈዋል። ሰሜን ሸዋ ኦሮሚያ ክልል እጅግ አደገኛ የእገታ ወንጀል ለዓመታት ቀጥሏል። የዞኑ ነዋሪዎች በየተራ ከከተማና ከገጠር ይታገታሉ። እገታው በተመሳሳይ በመንገደኞች ላይ ሲፈጸም ዛሬ ደርሷል። ለታጋቾች ማስለቀቂያ በሚሊዮኖችና በመቶ ሺዎች ይጠየቃል። የቻለ ጥሪቱን ሸጦ ወይም ዘመድ አዝማድ አስቸግሮ በመክፈል ሊለቀቃል። ክፍያው ደግሞ ከካሽ ባሻገር በባንኮች ጭምር እንደሚፈጸም ኢሰማኮም አረጋግጧል። መክፈል ያልቻሉት እንደሚገደሉም ታውቋል። በዚህ ምክንያት ብዙዎች ጥሪታቸውን በመነጠቅ ለከባድ ችግር ተጋልጠዋል። በርካቶችም ህይወታቸውን አጥተዋል። ትናንት በሰሜን ሸዋ ወረጃ አርሶ ወረዳ የተለመደው አሳዛኝ የእገታ ወንጀል መፈጸሙ ሰምተናል። አንድ የመንገደኞች አውቶቡስ ላይ ተኩስ ተከፍቶ በርካቶች ሲቆስሉ ከ10 በላይ ንጹሃን ዜጎች መገደላቸው ተዘግቧል። ታፍነው የተወሰዱ ስለመኖራቸውም ይነገራል። ዜጎች በዚህ ሁኔታ መንገድ ላይ መቅረታቸው እጅግ ያሳዝናል። የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክና የሪዞርት ግንባታ ላይ አተኩሯል። ከሁለት ቀን በፊት አንድ የፖሊስ ኢንስፔክተር 200 ብር ጉቦ መቀበሉ ትልቅ ዜና ነበር። ኢቲቪም ፋና ሌብነት ላይ ለተጀመረው ትግል አበረታች እርምጃ ብለውታል። ከሳምንት በፊትም ሐሰተኛ መረጃን ለማጋለጥ ጥረዋል። ጉዳዩ የማይመለከታቸው ባለስልጣናት ጭምር በየተራው ወጥተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናል። የበርካታ ዜጎችን ህይወት የቀጠፈውና አካል ያጎደለው የትናንቱ ወንጀል ግን ዝም ተብሏል። የ200 ብር ጉቦ ያንገበገባቸው ኢቲቪና ፋና በሚሊዮኖች እየዘረፈ ብዙ ዜጎችን ለመከራ ያጋለጠው ተደጋጋሚ የእገታ ወንጀል ምንም ያልመሰላቸው ለምን ይሆን? የኢትዮጵያ ህዝብ በሐሰተኛ መረጃ እንዳይጎዳ በዚያ ልክ የተረባረቡት ሚዲያዎችና ባለስልጣናት ንጹሃን ዜጎች በየጊዜው በመታገት ሲገደሉና አካላቸውን ሲያጡ ለምን አያማቸውም? በድራማው የታሰበለት የኢትዮጵያ ህዝብ የትናንቱን ተጎጂዎች አያጠቃልልም ወይ? ተጨማሪ ጥያቄዎችም አሉ። መጠኑ ቢለያይም በኦሮሚያ የነዋሪዎች እገታ በየቦታው ተለምዷል። በሰላም ወጥቶ መግባት በአብዛኛው ቅንጦት ሆኗል። ሰላም ሳይረጋገጥም ስለ ብልጽግና መስበክም ቀልድ ሆኗል። ይሁንና በዚህ ሁሉም ይመሳሰላል። በመንገደኞች እገታ ላይ ግን ግልጽ ልዩነት ይታያል። ከመንገደኞች ሁሉ የጎጃም መስመር በዋናነት ተደጋጋሚ ጥቃቶችን አስተናግዷል። የዚህ መስመር ላይ ብዙዎች ተዘርፈው ለመከራ ሲጋለጡ፣ በርካቶች ህይወታቸውንና አካላቸውን አጥተዋል። ሚስጥሩ ምንድነው? አጋቹስ በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካልስ ለምን ዝም ይላል? የአደገኛ ወንጀል በመንግስት ሚዲያ የማይዘገበው ስለምን? በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኖሮበት ዓላማው ኦሮሞንና አማራን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባርበው ቢያጋልጡትስ? ለሟች ወገኖቻችን እጅግ አዝኛለሁ። የቆሰሉትን ፈጥነው ይድኑ ዘንድ እመኛለሁ። ዋናው ጉዳይ ግን የፖለቲካ ቀውሱንና እንቆቅልሽን መፍታት መሆኑን ልብ እንበልላሉ በማለት አቶ ታዬ ደንደአ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ አልሸባብ ሞቃዲሾን መቆጣጠሩ አሊያም የሶማሊያን መንግስት ማስወገዱ እንደማይቀር ከሞቃዲሾ የሚወጡ ዘገባዎች ያሳያሉ። የቱርክና የግብጽ አየር መንገዶችም ወደ ሞቃዲሾ የሚያደርጉትን በረራ ሰርዘዋል። አልሸባብ ጥቃት ያደረሰው በአውሮፕላን ማረፊያውና በኋለና በሚገኘው የተባበሩት መንግስታት የመኖሪያና የዲፕሎማቲክ ሚስዮኖች አካባቢ ነው። የሀገሪቱ የዜና ምንጮች እንደገለጹት አልሸባብ በርካታ የሞርታር ጥቃት መፈጸሙንና የተወሰኑ የሞርታር አረሮች የጣሊያን ኤምባሲ ላይ መውደቃቸውም ተዘግቧል።